ዛሬ ደግሞ በሌላ ቪዲዮ መጥተናል። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ያለው። እግዚአብሔር ይመስገን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አብሮነታችሁ አይለየን ማለት ነው። ወደምንሰራው ምግብ እንግዲህ አይታችሁታል ማለት ነው። የሰራ ነው ምግብ ዶሮ በድንችና ሩዝ ነው። እንግዲህ ተመልከቱ ማለት ነው። በነገራችን ላይ ይህን ምግብ የሚሰራው የቅርብ እህቴ ጓደኛዬ አብሮ አደጌ ነችና ይህን ምግብ እየሰራች ላይ የምትልክልኝ ማለት ነው። ወደፊት የሷም የራሷ ቻናል ይኖራታል እና እዛው ድረስ ግን ለማለማመድና ለማሳየት ነው በእኔ ቤጅ ላይ የምለቅላትና ወደፊት እንግዲህ ድንኳን አስቀምጥላችኋለሁ። ማየት መመልከት ትችላላችሁ። በጣም ጎበዝ ነች። የማሰራው ነገር የለም ማለት ነው። ለጊዜው ይሄን ላሳያችሁ ብዬ ነው ውዶች ማሮች ማለት ነው። እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ አበረታቱኝ ማለት ነው ሁላችሁም። እና ይሄን ይመስላል ማለት ነው። ሩዙን ቀቅለዋለች። ድንች ሽንኩርቱን ከትፋ በመጀመሪያ ያው ማንኛውም በአረብ ሀገር ያላችሁ ምን አይነት ምግብ እንደሚሰራ ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ የአረብ ምግብ እንደኛ እንደ ኢትዮጵያዎች ማለት ነው ምንም የሚያስቸግረው ነገር ማለት ነው። አንዳንድ ልጆች ማዳም ቤት ስትገቡ እኮ እኔ ምግብ አልሰራም ምን አልልም ትላላችሁ። ምንም አይነት ስራ ቢሆን መስራት የተሰደድ ነው የወጣ ነው ሰርተን ለማግኘት እና ሰርተን ራሳችንን ቤተሰቦቻችንንም ለመለወጥ ነው። የአረብ ምግብ ደግሞ ምንም የሚያውቀው ነገር የለም ማለት ነው። በላው እንደውም የኛ የኢትዮጵያዎች የሀበሻ ምግብ ሽንኩርቱን ስታቁላሉት፣ በርበሬው ሲጠበስ፣ ነጭ ሽንኩርቱ ሲፈጭ እንጂ ምንም አይነት ችግር የለም። ሽንኩርት ትከትፋላችሁ፣ ዘይት ትጨምራላችሁ፣ ታቁላላላችሁ። በቃ እነሱ ጭምር ነው። ግን እኛው ለምዶብን እናቁላላለን። ከዛ ሽንኩርታችሁ ከታረቁ በኋላ ቅመማ ቅመም የተዘጋጀ እዚህ ሀገር እንደሆነ ሞልቷል። ቅመማ ቅመማችሁን ጭምር ታረጋላችሁ። እንደዚያ ነው። አሁን እዚህ ጋር እያቸዋቸው ሩን ተሰርተዋለች። ከዝበራውን ክትፍ አድርጋ ከላይ ነስንሰዋለች። እዚህ ጋር ይኸውላችሁ ሩዙ ላይ የምታደርገው ዘበኛ አለ። በአንድ ላይ ስለማይበሉ ያው አረቦች ሁሌ አንድ ላይ አይበሉም። አንዱ ከስራ ሲመጣ በተለያየ መንገድ በየራሳቸው ስለሚበሉ ይሄኛው ለአባወራዎቹ ለባለቤቶቹ ነው። ይሄ እንደዚህ አድርጋ በድስት ነው። በጣም የሚገርማችሁ ደግሞ ድስት ነች ማለት ነው። በዚች ልክ እንደ ሸክላ ድስት ሆና ግን የማያቀዘቅዝ ቢቆይ ራሱ በሶስት ሰዓት ሊቀመጥ ቢያድር ራሱ ሙቀቱ እንዳለው የሚቀመጥ ነው ማለት ነው። እንደ ሸክላ ድስት ሆና ምንድን ነበር የሚለው በእኔ በዚህ ሀገር ምን በኋላ ምግቡ አይቀዘቅዝም ማለት ነው። ይሄም ነጫጩም እንደዛ ነው። ይሄኛው ሸክላው ደግሞ ሞር ማለት ነው። አንዳንዴ ከታይ ማስቀመጥ ሻማ ማብራት ትችያለሽ። እንደዛ ማለት ከታይ ሻማ አብርተሽ ታስቀምጪዋለሽ። ልክ ሲከፍት ላቦት የሚበላው ማለት ነው። እንደዛ አድርጋ እነኛ አባወሮቹ ናቸው ማለት ነው። ለማንኛውም አመሰግናለሁ። እንደዚህ አድርጋችሁ ምግብ መስራት ትችላላችሁ። ላይክ እና ሸሩን እንዳረሱ። ታንኪዩ።